ሰላም ጤና ይስጥልኝ ውዶች ማሮች ቅመሞች እንዴት ናችሁ? አላችሁ ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። አለሁላችሁ። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የየራሳችሁን የዩቲዩብ ቻናል እየከፈታችሁ ራሳችሁ ቤት ተፍጨርጨሩ። ዛሬም ነገ እምላችሁ ማለት ነው። የሆነ ነገር ቶሎ እንዲሆን አትጠብቁ። ሁሉም ነገር ስኬት የሚገኘው በመልፋት ውስጥ ነው፣ በመጣር ውስጥ ስለሆነ ማለት ነው። የራሳችሁን ዩቲዩብ ቻናል እየከፈታችሁ አንድ ቀን ያችን አንድ ቀን ለመድረስ ያችን አንድ ቀን ተከፋይ የምንሆንባት አንድ ቀን ነች አይደለ? ያችን አንድ ቀን ላይ ለመድረስ ዛሬ ላይ መልፋት አለብን። ያችን የደስታ ቀን ለማግኘት ብዙ ቀኖችን መልፋት አለብን። ብዙ ጊዜያችን መስዋዕትነት ማድረግ አለብን። ብዙ 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 የምናሳልፈው ጊዜዎች አሉ። ያለን እንደኛ የሰዓት ሌባ የለም። ሰዓት እንሰርቃለን። ሰዓት ሰርቀን ምን ላይ ነው እናሳልፈው? ቲክቶክ ላይ ነው እናሳልፈው፣ ፌስቡክ ላይ ነው እናሳልፈው፣ ብዙ ነገሮች ላይ እናሳልፋለን። ግን ያንን ከምናሳልፍ የየራሳችን ዩቲዩብ እየከፈትን ዩቲዩብ ቻናላችን እናሳድግ፣ የዩቲዩብ ቻናላችን እናሳድግ። ሌላው ደግሞ ዩቲዩብ ቻናል ከፍተን ዩቲዩብ ቻናል ከፈትን ብለን መተው ሳይሆን አንዳንድ ቪዲዮዎች እየሰራችሁ ልቀቁ። አንዳንድ ቪዲዮዎች እየሰራችሁ ልቀቁ። ዩቲዩብ ቻናል ደግሞ እንትን ስትሉ ማለት ነው በጣም ትልልቅ ፔጅ ያላቸው ዩቲዩብ ቻናሎችን ሰብስክራይብ አድርጉ። ከምንም በላይ ማለት ነው ትልልቅ ቻናል ያላቸውን ዩቲዩብ ቻናሎች ሰብስክራይብ አድርጉ። እነኛ ላይ ደግሞ ገንቢ የሆነ ኮመንት ጻፉ። ላያችሁት ነገር በጣም ጥሩ የሆነ ገንቢ የሆነ ለዛ ለታየው ነገር ጥሩ ምላሽ መልሱ። ከፖለቲካ፣ ከሃይማኖት፣ ከዘረኝነት ነፃ ሆናችሁ የራሳችሁን ዩቲዩብ ቻናል ከፍታችሁ ስሩ። ወሬ ላይ ጊዜያችሁን አታባክኑ። የኔ የእህታችሁ ምክር ነው። አሁን ላይ ቲክቶክ ላይ በጣም የሆነ ዋዛ ፈዛዛ እየበዛበት ነው። ዋዛ ፈዛዛ ምንም ነገር ለኛ አይጠቅመን። አይታችሁ ከሆነ ለኛ የሚጠቅመን ነገር የለም። ለመዳም ቅመም የሚጠቅማት ነገር የራሷን ስራ መስራትና በራሷ መንቀሳቀስ፣ በራሷ የተማመነች ኮንፊደንስ ያላት ሴት መሆን ብቻ ነው እኛ ቅመሞች የሚጠቅመን እንጂ ስማችን ዳይመንድ ስለሆነ ዳይመንድ ሆን ማለት አይደለንም። ቅመሞች ነን ገረድ ነን። እና ይሄ የከዳማ ሸቃላ መሽካራ የሚባለው ስም ስለተቀየረ አንቺነትሽ ተቀይሯል ማለት አይደለም። ከምንም በላይ ስም ከመቀየር እኔነቴ መቀየር አለበት። የስም መቀየር ወርቅነሽ ብለውኝ እዚህ አመድ ላይ የተኛ ወርቅ ቢሉኝ እኮ ማፊ ፋይዳ አናሞ ዘሃብ። ስለዚህ እናም አለ ትራብ ቢጉሉኒ እንት ዘሃብ ላ ቺ ማይስትዊ እናም አለ ትራብ አወል ቢገቡ ምን ትራብ አወል ብጉም ምን ትራብ በቀይር መካኔ ሄክ አና ብጉል ለው ሰማቱ። ስለዚህ ስሜ ወርቅነሽ ስለተባለ ወርቅ ነኝ ማለት አይደለም። ወርቅ ለበስ ወርቅ ሳልሆን እኔ መጀመሪያ እኔ ልቀየር። ስለዚህ ቅመሞችዬ ማለት ነው እዛም እየሄዳችሁ አንዳንዴ ግብግብ እንላለን። ስለዚህ ይሄን ነገር ትታችሁ ወደ ራሳችሁ ተመለሳችሁ የራሳችሁን ስራ ስሩ። ራሳችሁ ላይ አተኩሩ። ራሳችሁን አፕዴት አድርጉ። ከምንም በላይ ይሄ ምክሬ ነው። ሌላው ደግሞ ማለት ነው በጣም ብዙ ነገሮች ላይ የማያቸው ኦንላይን ላይ ስራ አለ እየተባለ ማለት ነው። ኦንላይን ላይ ስራ አለ እየተባለ እኔ የዛሬ 8 እና 9 ዓመት ላይ ቲያንስ በሚባለው ድርጅት ተበልቻለሁ። ቲያንስ በሚባለው ድርጅት ማለት ነው ወደ $300 ተበልቻለሁ እኔና ጓደኛዬ። ስለዚህ ከዚህ ድርጅት ራሳችሁን ቆጥቡ። አፋቸው በጣም በቃ ለየት ያለ ነው አፋቸው ማለት ነው። በጣም ምላስ አላቸው፣ ተሰጥኦ ያላቸው የምላስ ተሰጥኦ ጸጋ ያላቸው ልጆች ናቸው እየተመረጡ ወደ ቲያንስ ግሩፕ የሚመጡት ማለት ነው። ስለዚህ ከዚህ ነገር ራሳችሁን ቆጥቡ። ሰላም ይብዛልሽ መትረፍረፍ ምናምን የሚሉሽ ማለት ነው። እኔ እግዚአብሔር ይመስገን ጤና አለኝ። ጤና ትርፍርፍርፍ ያለ ነው። ስለእናንተ መትረፍረፍ ማቢከስኒ እኔ በራሳችን በላባችን ያገኘነው ገንዘባችን ከያዝነው በቂያችን ነው አይደለ? ስለዚህ ቲያንስ በጣም ብዙ እየተሰራበት ነው፣ እንደውም ብዙ እየተባለ ነው። ግን የቲያንስ ድርጅት ቲያንስንን አይሉም፣ ስማቸውን እየቀያየሩ ስለሚመጡ ማለት ነው። ማንም ምን ቢላችሁ ከዚህም ከዛም ቢላችሁ ቆም ብላችሁ ማለት ነው ሰግጣችሁ ቆም ብላችሁ የራሳችንን ስራ እንስራ ለምለው ውዶቼ ማሮቼ። ስለዚህ ራሳችሁን ጠብቁ። ሌላው ደግሞ ማለት ነው እግዚአብሔርን ሌላው ደግሞ ዛሬ መልእክት እንደ መልእክትም ሳይሆን እኛ መዳም ቅመሞች የሆነ አበበች ጎበና እንምሰላቸው፣ ማዘር ትሬዛ እንምሰላቸው። አይዶን እኔ ማን እንደሆን
አሁን እኔ ስማችን ማለት ነው ወይን አበበች ጎበና መባል አለበት ኢትዮጵያዊ ጋር ማለት ነው እርዳታ ወይም ደግሞ ማዘር ትሬዛ ቅመምነት። ይሄ ቅመምነታችን እንዳለ ሆኖ ወይን አበበች ጎበና ወይም ማዘር ትሬዛ ቁጭ ብለው ይከርሙና ማለት ነው ቁጭ ብለው ይከርሙና እኛ ሽንት ቤት እያጠብን ይመጡና ለዚህ ብር ስጡኝ፣ ለዚህ ብር ስጡኝ። ኖ ኖ ኖ ኖ ኖ ኖ ሀቢብቲ ኖ ማፊ ፍሉስ ማፊ አና ተአብ ተመንጣሽ اشتغل بتقولوني بتشهدوا فلوس من مدام قمم ما في فلوس بتقولونا مدام كدامة فلوس تي لا أنا 24 ساعة 18 ساعة بشتغل كم ساعة بنام 4-5 ساعة بنام صح ما في ارتاح بدو شي مثل فنتريتر بشتغل وايد بس فلوس شوية انتوا تشهدوا مني فلوس مو حرام مو عيب اشتغلوا مثلي إذا تبوا فلوس اشتغلوا مثلي أنا بشتغل انتوا بقى تشتغلوا ساعات كم زين اشتغلوا أنا بقول شي إذا زعلتوا مني سوري بس فلوس የምትጠይቁ ልጆች ገንዘብ የምትጠይቁ ልጆች ማለት ነው እኛ በራሳችን ብዙ ነገሮችን እንችላለን ብዙ ችግሮችን እንችላለን እኛ ራሳችን ማለት ችግር አለብን ወተን አደባባይ ያለምን እንጂ ችግር አለብን ስለዚህ ብር የምትጠይቁ ልጆች ማለት ነው የመዳን ቅመሞችን በውስጥ በምንም ብር ቁጭ ብለው እየተዝናኑ የኢጃዛ ቤት መክፈል እያቃታቸው ወደኛ ጋር ይመጣሉ። ስሩ መዳን ቤት ዝቅ ብላችሁ ስሩ። እንደውም እኮ እግዚአብሔር የሚያውቀው እኮ እኛ በፓስፖርት ከምንሰራው ይልቅ እኛ መዳን ቤት ኮንትራት ከምንሰራው ይልቅ ማለት ነው እነሱ በጣም ጥሩ ተከፋይ ናቸው። ቁጭ ብለው ቢሰሩ አንዳንዴ እኔ እነሱን ቢሆን እላለሁ እነኚህ የራሳቸው ወረቀት ያላቸው ልጆች ሰው ቤት ቁጭ ብለው ቢሰሩ እኛ በወር የምናገኘው እኛ በ3 ወር የምናገኘው በ2 ወር ያገኛሉ። ለምን ደሞዛችሁ ስንት ነው? 7,000 1,500 ነው። የኔ ስንት ነች? 2,000 ነች። ስለዚህ ቅመሞችዬ ካወቃችሁበት ማለት ነው ኢጃዛ ቤት ለኢጃዛ ቤት ከምትዞሩ ኢጃዛ ቤት ማለት ምን እንደሆነ አላውቅም፣ ስሙን ነው እንጂ የማውቀው። ስለዚህ ከምትዞሩ እኛ ኮንትራት ቤት የምንሰራ ልጆች በብዙ እጥፍ እንበልጣቸዋለን። ደሞዛችን ከእናንተ በታች ነች፣ ግን ደሞዛችንን ይዘን ቁጭ ነው የምንለው። ልብስ አያምረንም፣ ጌጣጌጦች አያምሩንም። ስለዚህ አርፋችሁ ማለት ነው ወረቀታችሁ ተሰራ ማልሰራ መዳን ቤት ቁጭ ብላችሁ በጥሩ ደሞዝ እየተከፈላችሁ ስሩ፣ እኛን ምሰሉ፣ ብር አትለምኑ። እግዚአብሔርን ይሄ ነገር እየለመደ ማለት ነው በኋላም የሆነ ጡረተኛ ጥገኛ ነው የምትሆኑት። ስለዚህ ይሄ ባህሪ ከውስጣችሁ አውጣችሁ የራሳችሁን ስራ ነው የምትሆኑት። ስለዚህ ውዶቼ ማሮቼ ማለት ነው በርቱ፣ ጠንክሩ፣ በራሳችሁ ዩቲዩብ ላይ ተፍጨርጨሩ። አንድ ቀን ለውጥ አለ። ቲክቶክም ከሆነ የራሳችሁን ቪዲዮ እየሰራችሁ አጠራጣ ያለች የራሳችሁን ቪዲዮ እየሰራችሁ ቲክቶካችሁን እንትን በሉ። ከፖለቲካ ከዘር ከስድብ ይሄ ከቆሻሻ አስተሳሰብ ወጥታችሁ ራሳችሁ ሰው ያየነውን ነው የሚመስለው በአሁኑ ሰዓት፣ ግን ራሳችሁ ያየነውን ሳይሆን ራሳችሁን ሆነን በራሳችን እንትን እንኖር ነው የምለው። እንግዲህ ቪዲዮ ሪከርድ ስላበዛባችሁ በጣም ይቅርታ። ደረማሉልኝ።